ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የአስረኛ ክፍል የኢኮኖሚክስ ትምህርት እየተማማርን ነው ያለነው። በዛሬው ዕለት ስለ ሶርስ ኦፍ ኢኮኖሚክ ግሮዝ እንማማራለን። ቀጥታ ወደ ትምህርታችን ስንገባ ምንድን ነው ከዚህ ትምህርት በኋላ አይደንቲፋይ ዘ ቫሪየስ ሶርስስ ኦር ሪዝንስ ኦፍ ኢኮኖሚክ ግሮዝ፣ የኢኮኖሚ እድገት ምንጮች ምንድን ናቸው? ሳም ካንትሪስ ሪች ኤንድ አዘርስ ፑር፣ ለምን አንዳንድ ሀገራት ሀብታም ሆኑ ለምን አንዳንድ ሀገራት ደግሞ ድሃ ሆኑ ኤክስፕሌን ማድረግ ትችላላችሁ ማለት ነው። ሜንሽን ዘ ክራይቴሪያ ኦፍ ካታጎራይዚንግ ዘ ወርልድ ካንትሪስ ኢንቱ ዲፈረንት ግሮዝ፣ በዓለም ላይ የሚገኙ ሀገራትን ከኢኮኖሚያዊ ግሮዝ አንጻር ካታጎራይዝድ ማድረግ በተለያየ መንገድ አድርጉ ነው የሚላችሁ ማለት ነው። ኪ ኮንሴፕት እንደ ቁልፍ ቃላት ፋክተር ፕሮዳክሽን፣ ቴክኖሎጂካል ፕሮግረስ፣ ኢኮኖሚክ ግሮዝ የሚለውን ጽፋችሁ መረዳት ትችላላችሁ ማለት ነው። ስታርታፕ አክቲቪቲ ዋት ዱ ዩ ቲንክ አር ሶርስ ኦፍ ኢኮኖሚክ ግሮዝ ኢን ኢትዮጵያ፣ በኢትዮጵያ ደረጃ የኢኮኖሚክ ግሮዝ ሶርስ ምንድን ነው የሚለውን ማወቅ ይኖርባችኋል ማለት ነው። ኢን ዘ ወርልድ፣ በዓለም ደረጃ አሁን ዜር ኢዝ ተርሚዲየስ ቫሪዬሽን ኢን ዘ ስታንዳርድ ኦፍ ሊቪንግ፣ አሁን የሰው የኑሮ ዘይቤ በከፍተኛ ሁኔታ ልዩነት አለ በዓለም ማለት ነው። ኢን ሪች ካንትሪስ፣ ሀብታም በሆኑ ሀገራት ለምሳሌ ሀብታም የሚባሉት እነ ዩናይትድ ስቴትስ፣ ጃፓን ኦር ጀርመኒ መጥቀስ ይቻላል። አቨሬጅ ኢንካም ኢዝ ሞር ዛን 10 ታይምስ ዘ አቨሬጅ ኢንካም ኦፍ ፑር ካንትሪስ ላይክ ኢንዲያ፣ ኢንዶኔዥያ፣ ናይጄሪያን ይጠቅሳል እዚህ ቦታ ላይ ማለት ነው። የአንድ ሰው የአሜሪካ ውስጥ ያለ ሰው ለምሳሌ ናይጄሪያ ውስጥ ያለ አንድ ሰው $1 ያለው አሜሪካ ውስጥ $10 ያለው እንደማለት ነው። ሪች ካንትሪስ ሃቭ ቤተር ኒውትሪሽን፣ በሪች ሀብታም ሀገሮች ጥሩ ምግብ አለ፣ ጥሩ ሀውስ አለ፣ ጥሩ የጤና ሁኔታ ስርዓት አለ፣ ሎንግ ላይፍ ረጅም በእድሜ መኖር ቆይታ አለ፣ ሞር አውቶሞቢል፣ ሞር ቴሌፎን፣ ሞር ቴሌቪዥን አላቸው ማለት ነው። በፑር ካንትሪ ደግሞ በተቃራኒ ይሆናል። ኢን ዲፈረንት ካንትሪስ economic growth rates are substantially different. Recently, some East Asian countries such as Singapore, አሁን ላይ South Korea and Taiwan have achieved economic growth of about 7% per year. እነዚህ ሳውዝ ኮሪያ እና ሲንጋፖር እና ታይዋን የተባሉ ሀገራት በአመት 7% እድገት በማስመዝገብ ለውጥ ላይ ናቸው ማለት ነው። at this rate, their average income doubles every 10 years. Even more recently, China has enjoyed an even higher rate of growth. በቅርቡ እንግዲህ ቻይናም 12% እድገት በማስመዝገብ ኢንጆይ አድርጋለች። A country experiences such rapid growth can in one generation and go from being among the poorest in the world to being among the richest ማለት ነው። እንግዲህ 12% እድገት ማምጣት ማለት ከአንድ ድሃ ሀገር የማይጠበቅ እንደሆነ ያስረዳል ማለት ነው። ሌላው የምናየው ፕሮዳክቲቪቲ አዝ ኤ ኮዝ ፎር ዲፈረንስ ኢን ሊቪንግ ስታንዳርድ አመንግ ካንትሪስ። አንደኛው ኮዝ ኦር ሶርስ ፎር ኢኮኖሚክ ግሮዝ ፕሮዳክቲቪቲ ነው። የማምረት አቅም ልንለው እንችላለን። ኤክስፕሌኒንግ ላርጅ ቫሪዬሽን ኢን ሊቪንግ ስታንዳርድ አራውንድ ዘ ወርልድ ኢዝ ኢን ዋን ሴንስ ቬሪ ኢዚ. As we will see, the explanation can be summarized in a single word: productivity. ምርት የማምረት ስንል ማለት ነው። But in other sense, the international variation is deeply puzzling. To explain why incomes are so much higher in some countries than in others, we must look at some many factors that determine a nation's productivity. Why productivity is so important? ማምረት ጥቅም የሆነበት ምክንያት ምንድን ነው? ፕሮዳክቲቪቲ key role in determining living standard is a true for nations as it is for standard setters. Robinson course. An economic gross domestic product measures two things. Economic gross domestic product ወይም ጂዲፒ የሚለካው ሁለት ነገሮችን ነው። The total income earned by everyone in the economy and the total expenditure on the economy out of the goods and services. ጠቅላላ ገቢና ጠቅላላ ወጪን ነው የሚለካው ማለት ነው።
GDP measures these two things simultaneously because for the income as a whole they must be equal. Put simply, an economy income is the economy's output ማለት ነው። ገቢ የሆነ ወጪ ይሆናል የሚል ሴንስ አለው። A nation can enjoy high standard of living only if it can produce large quantity of goods and services. ሃይ ስታንዳርድ ኦፍ ሊቪንግ አለ ማለት ከፍተኛ ምርት ማምረት አለባቸው። አሜሪካንስ ሊቭ ቤተር ዛን ናይጄሪያንስ፣ አሜሪካዎች ከናይጄሪያዎች የተሻለ ህይወት ይኖራል። ቢኮዝ አሜሪካንስ ወርከርስ አር ሞር ፕሮዳክቲቭ ዛን ናይጄሪያን ወርከርስ። ያ ማለት ምንድን ነው? አሜሪካ ውስጥ ያሉ ሰራተኞች ዜጎች ስራ ይሰራሉ ማለት ነው። ናይጄሪያ ያሉ ደግሞ አይሰሩም ማለት ነው በተዘዋዋሪ መንገድ። The Japanese have enjoyed more rapid growth in living standards than Argentinians because Japan workers have experienced more rapid growth in productivity ማለት ነው። How productivity is determined? እንግዲህ ኩርሶ ሲናገር will be better catching fish, he will be more productive. አሳ የሚያጠምድ ሰው ብዙ ፕሮዳክቲቭ ነው። For instance, if he has more fish pools, if he has been trained in the best fishing technique, if he has island has a plentiful fish supply, or if he invent a better fishing lure እንደማለት ነው። Each of this determines cruise productivity, which we can call physical capital, human capital, natural resource and technological change ልንል እንችላለን። እነዚህ ዋና ናቸው። እነዚህ ማለት ነው has a counterpart in more complex and realistic economics. Let's consider each factor in turn. እያንዳንዱን እንመልከታቸው። ፊዚካል ካፒታል ፐር ወርከር ምንድን ነው? ወርከርስ አር ሞር ፕሮዲውሰር ኢፍ ዴይ ሃቭ ቱልስ ዊዝ ዊች ቱ ወርክ። የሚሰሩበት መሳሪያ እና መስሪያ ቦታ ካላቸው ፕሮዳክቲቭ ይሆናሉ። ፊዚካል ካፒታል ፐር ወርከር ኢዝ ዘ አማውንት ኦፍ ቱልስ ኤንድ ማሽነሪስ አቬይላብል ፎር ኢች ወርከርስ ቱ ወርክ ዊዝ። ሰዎች የሚሰሩበት መሳሪያ ካላቸው ማለት ነው እያንዳንዱ። ሂውማን ካፒታል ፐር ወርከር ማለት ደግሞ ሰከንድ ዲተርሚናንት ኦፍ ፕሮዳክቲቪቲ ኢዝ ሞር ሂውማን ካፒታል ማለት ነው። ሂውማን ካፒታል ኢዝ ዘ ኢኮኖሚስት term for the knowledge and skills the workers acquire through education, training, and experience. Human capital includes skills accumulated in early childhood programs and grade school, high school, college, and on the job training for adults in the labor force. Producing human capital requires inputs in the form of teachers, libraries, and student time. ሌላኛው የምናየው ፕሮዳክቲቪቲ ዲተርማይን የሚያደርግ determinant factor natural resource per workers. A third determinant of productivity is natural resource. Natural resources are input, ግብአት ነው። Production that are provided by nature. That means land, rivers, minerals, መሬት፣ ወንዞች፣ ውሃ ማለት ነው፣ ማዕድኖች። እነዚህ ፕሮዳክቲቪቲን የሚወስኑ ዲተርማይን ሊያደርጉ የሚችሉ ናቸው፣ በተፈጥሮ የሚገኙ ማለት ነው። Difference in natural resources are responsible for some of the differences in standard of living around the world. The historical success of the United States እንግዲህ ታሪክ እንደሚያስረዳው የዩናይትድ ስቴትስ success was driven in part by the large supply of land well suited for agriculture. እንግዲህ በጣም ሰፋፊ የአግሪካልቸር ሊመረትባቸው የሚችሉ መሬቶችን በማምረት ነው። Today some countries in the Middle East, Kuwait and Saudi Arabia are rich simply because they happen to be on the top of some of the largest pools of oil in the world. ዘይት እና ነዳጅ ስለሚያመርቱ ሪቸስት ይባላሉ። እነ ኩዌት እነ ሳውዲ አረቢያ ማለት ነው። እንደዚሁም ጃፓን ፎር ኢንስታንስ ኢዝ the richest country in the world despite having a few mineral resources. International trade makes Japan's success possible. Japan imports many of the natural resources in need, such as oil, and exports its manufacturing goods to economies rich in the natural resource. ቴክኖሎጂካል ቼንጅ ነው ሌላው የምናየው ዲተርማይን የምናደርገው የፕሮዳክቲቪቲ ማለት ነው። ኤፎርት ዲተርሚኔሽን ኦፍ
productivity is technological knowledge, the understanding of the best ways to produce goods and services ማለታችን ነው። ቴክኖሎጂ አሁን የት ላይ እንደደረሰ በቀላሉ ማየትና መረዳት እንችላለን። ሌላው በዚህ የምናየው ካራክተሪስቲክስ ኦፍ ኢኮኖሚክ ግሮዝ ነው። ሲሞን ኩዝኔትስ ሬኖድ ኢኮኖሚስት and the father of the national income accounting the father of the national income accounting ብትባሉ ማን ነው? ሲሞን ኩዝኔትስ ማለት ነው። identify 5 major characteristics of modern economic growth አንደኛው ምንድነው? high rate of increase in per capita income modern economic growth especially means high rate of growth per capita income over fairly long period of time ሁለተኛው high rate of increase in factor production modern economic growth also requires increase in the production of all factor of production high rate of structural transformation means that modern economic growth requires shifting the economic activities from less productive agriculture to productive industrial areas. Growth of the entrepreneurial class, which has the desire and capacity to undertake new economic activities, is essential prerequisite for structural transformation takes place. And the fourth, increase in the rate of saving and investment. ቁጠባ የመቆጠብና ኢንቨስት የማድረግ መልሰው የቆጠቡትን ወደ ልማት የመዋል ስራ ማለት ነው። ስለዚህ አንዱ ካራክተሪስቲክ ኢኮኖሚክ ግሮዝ ይሄ ነው ማለት ነው። ሌላኛው ኢንክሪዝ ኢን አፕሊኬሽን ኦፍ ሞደርን ሳይንቲፊክ ኖሌጅ ኢን ዘ ፕሮዳክሽን ፕሮሰስ ነው። የቴክኖሎጂ አፕሊኬሽን ጋር የተያያዘ ነው። ይህም መጠቀም እንግዲህ ኢኮኖሚያዊ ግሮዙን ያፋጥናል ማለት ነው። ሌላው የምናየው ካታጎሪስ ኦፍ ዘ ወርልድ ካንትሪስ አኮርዲንግ ቱ ኢንካም የዓለም ሀገራት በኢንካማቸው አማካኝነት ካታጎሪ ይደረጋሉ። the most striking feature of the global economy is its extreme contrast. We have developed countries on the other side, underdeveloped countries on the other. በዓለም ላይ እንግዲህ ያደጉ አሉ፣ ያላደጉ አሉ። ያደጉት በአንደኛው ሳይድ፣ ያላደጉ ደግሞ በሌላኛው ሳይድ። with so much knowledge and with some movement of people, information and goods and services so rapid and comparatively inexpensive, how have such large groups managed to persist and even widen? The most common way to define the world countries is by the per capita income, developed and developing. ባላቸው በፐር ካፒታ ኢንካም ነው የዓለም ሀገራትን አድገዋል እና ታዳጊ የምንለው ማለት ነው። Several international agencies, including the Organization for Economic Development, OECD, and the United Nations, offer classification of countries by their income status measured by per capita income into above two groups, means developed and developing. Below the per capita income አማካኝነት ዩናይትድ ኔሽን እና የኦርጋናይዜሽን ፎር ኢኮኖሚክ ኮኦፕሬሽን ኤንድ ዲቨሎፕመንት ይከፍላሉ ማለት ነው። in the world classification 210 economies with a population of at least 30,000 are ranked by their level of gross national income. gross national income ወይም ጊኒ የምንለው ማለት ነው per capita. These economies are then classified እንግዲህ በአራት ከፍለዋል። አንደኛው ሎው ኢንካም ካንትሪ ሎው ኢንካም ካንትሪ የምንላቸው ዲፋይን ሃቪንግ ፐር ካፒታ ግሮስ ናሽናል ኢንካም ኢን 2008 ኦፍ 975 ኦር ሌስ ዶላር ማለት ነው። ሁለተኛው ሎው ሚድል ኢንካም ካንትሪስ ሎው ሚድል እነዚህ ደግሞ ሃቭ ኢንካም ቢትዊን 976 ዶላር ቱ $3,855. And the third, upper middle income countries የምንለው ነው have income between $3,856 in between of $11,906 ማለት ነው። high income countries and high income countries have income over $11,907 and above.
open low middle income countries and upper middle income countries are informally grouped. The middle income ካንትሪስ ይባላሉ። ሚድል ኢንካም ካንትሪስ ይሄ ሁለት እና ሶስት ማለት ነው። The United Nations as of 2010 categorized groups of countries with low income, low human capital, and high economic vulnerability as the least developed countries. This classification includes 49 countries of the world, 33 in Africa, 15 in Asia, plus Haiti ማለት ነው። እንግዲህ ክላሲፋይ ሲያደርግ ሊስት ዴቨሎፕድ የሚላቸው 49 ሀገራት ናቸው ያሉት። ከነዛ ውስጥ 33ቱ አፍሪካ ውስጥ ነው፣ 15ቱ ደግሞ ኤዥያ ፕላስ ሄይቲን ጨምሮ ማለት ነው። እንግዲህ ተማሪዎች ስለ ካራክተሪስቲክስ ኦፍ ኢኮኖሚክ ግሮዝ በዚህ ተምረናል። አክቲቪቲ 6.3 በደብተራችሁ ላይ መስራት ይጠበቅባችኋል። ጂዲፒን ካልኩሌት ፐር ካፒታን የኢትዮጵያን ካልኩሌት አድርጉ የ5 year ዳታ ወስዳችሁ ነው የሚለው። ፋክተር ዛት ሜክ አወር ካንትሪ ሊቪንግ ስታንዳርድ ዲፈር ፍሮም ኔበሪንግ ኬንያ የሚለየው የሊቪንግ ስታንዳርድ የኢትዮጵያ ከኬንያ ዘርዝራችሁ ጻፉ ነው። አይደንቲፋይ ቫሪየስ ዌይስ ኦፍ ካታጎሪ ወርልድ ካንትሪስ ነው። ይህንን ስለተማራችሁ በደንብ አድርጋችሁ መጻፍ ይኖርባችኋል ማለት ነው። እንግዲህ ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉ በዚህ አጋጣሚ በትህትና ጠይቃችኋለሁ። በሚቀጥለው ማለት ነው እንግዲህ the weakness of using GDP or GDP per capita በሚል ርዕስ ላይ እንማማራለን። እስከዚያው